السلام عليكم ورحمة الله. እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ በሌላ ኮንተንት መጥቻለሁ። ተፈኩር እናድርግ እስቲ። ሰፈሪ ነው ልበል አይደለም ግን እማለቆ ሰፈር መጥቻለሁ። እንግዲህ ከጠፋው ነው። ሀያ ተፈኩር እናድርግ። እንግዲህ ወደ ተራራው እየደረስን ስለሆነ በጣም ንፋስ አለውና ያስፈራል። ደስ ይላል። በላሳይ በመንገድ ላይ እየሄድኩኝ ስለምን ላወጋቸው አሰብኩኝ። ስለ ረሱላህ ሰለላሁ ዐለይሂ ወሰለም እና ስለ ባልደረባቸው አቡበከር ሲዲቅ ወይ አብዱላህ ያው የዋሻ ጓደኛቸው ማለት ነው። አቡበከር ሲዲቅ እንዴት ነው ወደ እስልምና ይገባ? ስንቶቻችን እናውቃለን ይሄንን ነገር? እንግዲህ እንደነገርኳችሁ የማወጋቸው ስለ አቡበከር ሲዲቅ ረዲየላሁ ዐንሁ ሲሆን አቡበከር ሲዲቅ ረዲየላሁ ዐንሁ ከረሱል ሰለላሁ ዐለይሂ ወሰለም ጋር ከንቡዋቸውን በፊት ጓደኛሞች ነበሩ። አቡበከር ሲዲቅ እንደ መካ ሙሽሪኮች እሳቸው ኸምር አይጠጡም ነበረ፣ አስነዋሪ የሚባሉትንም ስራ አይሰሩም ነበረ። ይልቁንስ የመካ ሰዎች አቡበከር ሲዲቅን በጣም ይወዷቸው ነበረ። አቡበከር ሲዲቅ እውነተኛ ነበሩ። ለውል ሁላ እሳቸው የተፈራረሙትን ነገር ሁላ እውነት ነው ብሎ ይቀበሉ ነበረ። ተፈኩርና ክስቲ ሀያ ተራራው ጋር ደርሻለሁ። ታሪኩንም ቀጥልላችኋለሁ። ከዕለታት በአንድ ቀን አቡበከር ሲዲቅ ወደ የመን ለንግድ ይጓዛሉ። በዛን ጉዟቸውም አንድ ባህታዊን ያገኛሉ። ያ ማለት በነብዩላህ ኢሳ ኪታብና በነብዩላህ ሙሳ ኪታብ በኢንጂልና በተውራት የሚያምኑ ማለት ነው። እናም ያ ባህታዊ ከየት ነው የመጣኸው ብሎ ጠየቃቸው። እሳቸውም ከመካ ብለው መለሱለት። ጉዳዩ እንግዲህ አሁን ነው ሀያ አሳይቻችሁ። ከዚህም በኋላ በአስተማሪ እንዲሁም በታሪካዊ ጉዳዮች ላይ እመጣ ዘንድ የእናንተ እገዛ ያስፈልገኛል። ለዚህም ላይክ፣ ሼር፣ ሰብስክራይብ ያድርጉልኝ። ያ ባህታዊም ኪታባቸውን በደንብ ያቅ ስለነበረ ማለትም አህሉል ኪታብ ስለሆነ አቡበከር ሲዲቅን ልብሳቸውን ከፍ እንዲያረጉላቸው ጠየቋቸው። ማለትም ወደ ተንገልጸህ አሳየኝ አሏቸው። አቡበከር ሲዲቅም አይ አላሳየህም አሉት። እሳቸውም አሳየኝ አሉት። ምክንያቱን ሳትነግሩኝ ላሳያችሁ አልችልም አላቸው። እሳቸው ምክንያታቸውን ነገሩት። ምክንያቱም ይሄ ነበረ። አንተ ላይ ሁሉን ምልክት አይቼ ባሃለሁኝ አንድ ምልክት ብቻ ሲቀር አሉት። ይሄ ምልክት ምን ነበረ? ከእምብርታቸው አጠገብ ጥቁር ነገር አለ። ይሄ መርየም የሳመቸው በተለምዶ እንደዛ ነገር። እናም ያንን ምልክት እንድታሳየኝ ይፈልጋለሁ ነበር ፍላጎታቸው ማለት ነው። አቡበከር ሲዲቅም አሳዩት። ከመካ አንድ ሰው ነብይ ነኝ ብሎ ይመጣል። ያም ሰው ከመጣ ሰላምታዬን አድርስልኝ አሉት። ከዛ አቡበከር ሲዲቅም እሺ አሉትና ሄዱ ማለት ነው። ሲዲቅም በአግራሞት ወደ መካ ከተመለሰ በኋላ ረሱል ሰለላሁ ዐለይሂ ወሰለም ወህይ ወርዶላቸው ነብይነታቸው እንግዲህ ይፋ ሆኖ ነበር ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ቅርብ ባልደረባቸው ወይም ወዳጃቸው ስለነበረ ለአቡበከር ሲዲቅ ጥሪ ያቀረቡለት። ያኔ ለረሱል ሰለላሁ ዐለይሂ ወሰለም ትዕዛዝ የተሰጣቸው ለቤተሰቦቻቸውና ለቅርብ ለሆኑ ወዳጆቻቸው ነብይነታቸውን ግልጽ እንዲያረጉ እንዲሁም እስልምናን ጥሪ እንዲያረጉላቸው ነበርና የታዘዙት። ለአቡበከር ሲዲቅ ጥሪ ባቀረቡለት ጊዜ አቡበከር ሲዲቅ ያህያ ላንተ ማን ምስክር ይሆንልሃል አላቸው ለረሱል ሰለላሁ ዐለይሂ ወሰለም። ረሱል ሰለላሁ ዐለይሂ ወሰለም ያው እንግዲህ በወህይ ነውና የሚናገሩት ያህ በየመን ያገኘኸው ባህታዊ ለኔ ምስክር ይሆናል አሉት። አቡበከር ሲዲቅም ሳያቅማማ እስልምናን ተቀበለ ማለት ነው። እንግዲህ እንደ አቡበከር ሲዲቅ ለእስልምና ዋጋ የከፈለ አልነበረም። በተለይ ደግሞ በገንዘብ ማለት ነው። ለረሱል ሰለላሁ ዐለይሂ ወሰለም ያለውን ነገር ሁላ ይሰጣቸው ነበረ። ሁሉን ነገር ሐታ የሆነ ጊዜ ለረሱል ሰለላሁ ዐለይሂ ወሰለም ያለውን ነገር ሁላ ጀባ ብሏቸው ላንተስ ምን አስቀረህ ሲሉትኝ አላህንና መልእክተኛው አልላቸው ነበር መልሳቸው። እና እንግዲህ እንደዚህ አይነት የሆኑ ኡድዋዎች ነው ያሉን። አልሐምዱሊላህ እስልምናንም ስለሰጠን አላህ። እንግዲህ ተፈኩራችን ይሄንን ይመስላል ዛሬ በረሱል ሰለላሁ ዐለይሂ ወሰለምና ሷሃቦቻቸው ገድል ነበረ። በዛውም እንግዲህ ተራራችንን አይተናል። ሱብሃንአላህ ወላሂ فبأي آلاء ربكما تكذبان ይደል አላህ የሚያለን። በምን እናስተባብላለን? እስቲ አላህ በሰጠን ነገር ምንም ማስተባበያ የለንም።
አልሐምዱሊላህ እኔ በዋነኝነት እንግዲህ አላህን እማመሰግንበት ነገር ቢኖር ወላሂ እስልምናዬ ነው። አልሐምዱሊላህ ምክንያቱም እኔ ምንም ነኝና እስልምና ከሌለኝ ነው ወላሂ ምንም ነኝ። እዛ ጋ ይታያችሁ ይሆን እንስሳዎቹ ከነሱ በታች ነኝ እኔ እስልምና ከሌለኝ ለኔ ማለት ነው። ለምን እንዲህ እንዳልኳችሁ ደግሞ ቀጣይ ቪዲዮ ላይ አዘጋጅላችኋለሁ ኢንሻአላህ። ወሰላሙ አለይኩም ወራህመቱላህ